የመልእክቱ ርዕስ ይጀምራል የሚል ነው። ምን እንደሚጀምር አላውቅም፣ መቼ እንደሚጀምረው አላውቅም። እግዚአብሔር ግን በህይወታቸው አዳዲስ ነገር የሚጀምርባቸው ሰዎች አሉ። ይጀምራል የሚል መልእክት ነው እግዚአብሔር የሰጠኝ። የምናነበው የመግቢያ ክፍላችን ዘፍጥረት ምዕራፍ 1 ቁጥር 1 ነው። አንዳንድ የመጽሐፍ ቅዱስ ክፍሎችን እዚህና እዛ ብንነካካ መነሻችንና ዋነኛው ክፍላችን ግን ይሄ ነው የሚሆነው። ዘፍጥረት ምዕራፍ 1 ቁጥር 1 የእግዚአብሔር አምላካችን ቃል እንደዚህ ይላል፣ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። የዘፍጥረት መጽሐፍ የጅማሬ መጽሐፍ ነው። አማርኛችን ዘፍጥረት ይለዋል። የዕብራይስጡ ከዕብራይስጥ ስለሆነ ይሄ መጽሐፍ የተተረጎመው እንዴት ፕሮናውንስ እንደሚያደርጉት በእርግጠኝነት ባላውቅም ግን በረሽት የሚል ስያሜ ነው ያለው። ይሄም ደግሞ መጀመሪያ ከሚለው ቃል የተወሰደ ነው። እዚሁ አሁን ያነበብኩላችሁ ቁጥር ላይ ገና መጽሐፍ ቅዱስ ሀ ብሎ ሲጀምር የሚጀምረው በመጀመሪያ ብሎ ነው የሚጀምረው። መጀመሪያ ከሚለው ቃል ነው የጀመረው። ዘፍጥረት የፍጥረት መጀመሪያ፣ ፍጥረት ነገሮች የፈለቁበት የበቀሉበት የጀመሩበት መጽሐፍ እንደሆነ እናያለን። መጽሐፉን ወደ ውስጥ ገባ ብለን ስናነብ ብዙ ነገር ተጀምሯል። የሰው ልጅ ጅማሬ እዚህ መጽሐፍ ውስጥ እናገኘዋለን። ሳይንስ የሚለው በጣም ብዙ ነገር ቢኖርም ግን እውነተኛውና የታመነው የአምላካችን የእግዚአብሔር ቃል የሰው ልጅ የህይወት ጅማሬ፣ የሰው ልጅ ታሪክ ጅማሬ ምን እንደሆነ በዚህ መጽሐፍ ውስጥ እናገኛለን። የዓለም ጅማሬ እንዴት እንደሆነ፣ የህይወት ጅማሬ፣ የኃጢአት ጅማሬ፣ የስልጣኔ ጅማሬ፣ የእግዚአብሔር ፍርድ ጅማሬ፣ እንደገናም ደግሞ እግዚአብሔር በሰው አዝኖ ካጠፋ በኋላ ኖህና ቤተሰቡን አስቀርቶ እንደገና ደግሞ በአዲስ ቃል ኪዳን የሰውን ታሪክ የጀመረበት አዲስ ጅማሬ፣ ዳግም ጅማሬ በዚህ መጽሐፍ ውስጥ እናገኛለን። የዕብራውያን ህዝብ፣ ዕብራዊ የሚባለው ህዝብ ጅማሬ ምን እንደሆነ የምናገኘው በዚህ ዘፍጥረት በሚባለው መጽሐፍ ውስጥ ነው። የአብርሃም ታሪክ፣ እንደገናም የልጁ የይስሐቅ፣ ከዛም የያዕቆብ፣ ከዛም የዮሴፍ ታሪክ ዕብራውያን እንደ ህዝብ የተደራጁበትና በእግዚአብሔር ምሪት የተጓዙትን ጉዞ የምናገኝበት መጽሐፍ ነው። ስለዚህ መጽሐፉ በአጠቃላይ የጅማሬ መጽሐፍ ነው። ከመጽሐፉ የመጀመሪያ አረፍተ ነገር የመጽሐፉ የመጀመሪያ አረፍተ ነገር መጀመሪያ በሚል ነው የሚጀምረው። የአረፍተ ነገሩ መጀመሪያ ራሱ መጀመሪያ ነው። ስለ ጅማሬ የሚናገር መጽሐፍ ስለሆነ ስለ ጅማሬ መጽሐፍ ቅዱሳችን በዚህ ጥልቀትና በአንድ መጽሐፍ ሙሉ የሚናገር ከሆነ ከእግዚአብሔር ማንነት ከእግዚአብሔር አሰራርና አደራረግ ጋር ጅማሬ ወይም መጀመሪያ ምንድነው ተያያዥነቱ ብለን ስንጠይቅ ዛሬ ላለነው ቅዱሳን ለእግዚአብሔር ልጆች ለክርስቶስ ተከታዮች የሚሆን መልእክትና መርህ የያዘ ሐሳብ እንደምናገኝ እሙን ነው። ምንድነው የምንማረው? ምንድነው እግዚአብሔር እንድናውቅ የሚፈልገው? ምንድነው እግዚአብሔር የሚናገረን ብለን ስናስብ አንድ 5 ነገሮችን አካፍያችሁ ጨርሳለሁ። የመጀመሪያው ነገር እዚህ ጋር የምናገኘው እግዚአብሔር ጅማሬ አልባ የሆነ አምላክ፣ መጀመሪያ የሌለው አምላክ። በጣም የሚገርመው የእግዚአብሔር ቃል ተብሎ ብዙ ሚሊየን ቢሊየን ሰዎች የሚያምኑትና የሚከተሉት ለትውልዶች ሁሉ የህይወት መመሪያ የሆነው እግዚአብሔር ራሱን የገለጠበት ይህ መጽሐፍ ሲጀምር የሚጀምረው እግዚአብሔር እንዴት እንደጀመረ፣ እግዚአብሔር እንዴት እንደተፈጠረ፣ እግዚአብሔር እንዴት እንደተገኘ ሳይሆን ከእግዚአብሔር ስራ መጀመሪያ ነው እንጂ የሚጀምረው ከእግዚአብሔር መጀመሪያ አይደለም የሚጀምረው። ምክንያቱስ ቢባል እግዚአብሔር ጅማሬ የለውም፣ እግዚአብሔር መጀመሪያ የለውም። ይህንን መረዳት በጣም ይከብደናል። ምክንያቱም ሁላችንም ጅማሬ ስላለን፣ ጅማሬ ያለን ሰዎች ስለሆንን አለመጀመር ምን ማለት እንደሆነ አናውቅም። ወንዶች ሴቶች ሲያረግዙና ሲያቅለሸልሻቸው የሚሰሟቸው የህመም ስሜቶች እንደማያውቁት ምንም ብንሆን ልናውቀው አንችልም። ያንን ካልሆነ እንደ እግዚአብሔር ጅማሬ የሌለን ካልሆንን በስተቀር ይሄ ነገር ሊገባን አይችልም።
ግን በእውቀት ደረጃ መንፈስ ቅዱስ ባስረዳን ደረጃ በዛው ጥልቀት ደረጃ ስንረዳው ግን እግዚአብሔር አስበን አሰላስለን የምንደርስበት እውነት አንድ የፈለቀበት ነገር የሌለው እሱ የሁሉ ነገር መጀመሪያ የሆነ መጀመሪያ ግን የሌለው ሁሉን ነገር የሚጀምር የመጣበት የተገኘበት አካል የሌለው እሱ ራሱ ግን የሁሉ ነገር መገኛ የሆነ መጀመሪያ የሌለው ያለና የሚኖር አምላክ ነው። የነበረ ተብሎ እንኳን በመጽሐፍ ቅዱስ ውስጥ አልተጠቀሰም። በጣም በሚያስገርም መልኩ ለሙሴ ሲነግረው ማን ላከኝ ልበል ሲለው በዘጸአት ምዕራፍ 3 ቁጥር 14 ላይ ያለና የሚኖር ላከኝ። He is always present and lives in the present. ሁል ጊዜ ያለ ነው። በዚህም ዘመን አለ፣ በዚህም ዘመን አለ፣ በሚመጣውም ዘመን አለ። ሁል ጊዜ አለ። ነበረ ተብሎ የማይጠቀስ አምላክ ነው። ስለዚህ ያለ እና የሚኖር አምላክ ላከኝ አለው። በዮሐንስ ወንጌል ምዕራፍ 8 ላይ አይሁዶች ከሙሴ ጋር ከፍተኛ የሆነ ሙግትና እሰጥ አገባ ውስጥ ገብተዋል። በጣም ይከራከሩታልና ምን አለ ኢየሱስ አብርሃም እንኳን ቀኔን ሳያይ እንዳይሞት ፈልጎ ነበረ፣ ደግሞም አየ አላቸው። ያንተ 50 ዓመት የማይሞላ እንዴት አብርሃም ቀኔን አየ ብለህ ትናገራለህ አሉት። ከዛ እንዲህ አላቸው፣ አብርሃም ሳይኖር እኔ አለው። እኔ ነበርኩ አላላቸው፣ እኔ አለው። እግዚአብሔር ያልነበረበት ዘመን የለም። ሁል ጊዜ ነበረ። ጅማሬ የለው። እሱ ፊተኛ ነው፣ እሱ ኋለኛ ነው። እሱ ቀዳሚ ነው፣ እሱ መጨረሻ ነው። እሱ አልፋ ነው፣ እሱ ኦሜጋ ነው። እኔና እናንተ የምናመልከው አምላክ ሰው የሰራው ሰው የቀረጸው አንድ የሆነ አካል ያስገኘው ሳይሆን ያለ መጀመሪያ የሌለው ምንጭ የሌለው በራሱ ሰልፍ ኤግዚስተንስ የሚተማመን ያለምንም ደጋፊ ያለምንም አጃቢ ብቻውን ያለ የሚኖር አምላክ ነው። ብዙ ተከታይ ስላለው የሚሞቀው አምላክ አይደለም። ብዙ ቲፎዞ ስላለው ብዙ የሚያወራለት ሰው ስላለው አሁን አገኘው ብሎ የሚደሰት አምላክ አይደለም። ያለ ማንም ያለ ሰማይም ያለ ምድርም ያለ ሰዎችም ያለ ደጋፊም ያለ ተቃዋሚም ያለ ረዳት ያለ አማካሪ ብቻውን መኖር የሚችል ልዑል አምላክ ነው። መጀመሪያ የሌለው አምላክ። መጀመሪያው ነገር የምናየው ይሄ ነው። ሁለተኛ የምናየው ነገር እግዚአብሔር ጀማሪ አምላክ ነው። ጅማሬ አልባ ጀማሪ። እሱ መጀመሪያ የለውም፣ ግን ብዙ ነገሮችን ጀምሯል፣ ደግሞም ይጀምራል። በዘፍጥረት ምዕራፍ 1 ቁጥር 1 ላይ እንዳየነው እግዚአብሔር መፍጠር ጀመረ። ያልነበሩ ነገሮችን ወደ መኖር ማምጣት ጀመረ። መስራት ጀመረ። ማብቀል ጀመረ። ማስገኘት ጀመረ። እግዚአብሔር መጀመሪያ የለው፣ ለብዙ ነገሮች ግን መጀመሪያ ያበጃል። የሚጀምር አምላክ ነው። ከዕለታት መካከል በአንደኛው ይጀምራል። ከወራት መካከል በአንደኛው ወር ይጀምራል። በዓመታት መካከል ከዓመታት መካከል አንደኛው ዓመት ላይ ይጀምራል። የሚጀምርበትን ቀን ያውቃል። የሚጀምርበትን ቦታ ያውቃል። እንዴት እንደሚጀምረው ያውቃል። ቤት በኩል እንደሚጀምረው ያውቃል። ነገር ግን እግዚአብሔር አምላክ በእቅድና በዓላማ ይጀምራል። የሚጀምርበትም ቀን አለው። ዝም አይልም። በእውነቴን ነው የምላችሁ፣ እግዚአብሔር ዝም አይልም። እግዚአብሔር ዝም ብሎ የሚቀመጥ አምላክ አይደለም። እግዚአብሔር የሚረሳና የሚዘነጋ አምላክ አይደለም። እግዚአብሔር ከተመቸው ተመችቶኛል ብሎ ስራውን ዘንግቶ እንዲሁ ተዘናግቶ የሚቀመጥ አምላክ አይደለም። ከእግዚአብሔር ማንነትና አሰራር ውስጥ መካከል አንደኛው ምንድነው? እግዚአብሔር ይጀምራል። ጀማሪ ነው። አመንጪ ነው። ከዚህ በፊት ያልነበረ ነገር አዲስ ነገር ይጀምራል። አዲስ ነገር ያስጀምራል። የመጀመር ባህሪ አለው። የመጀመር አሰራር አለው። ድንገት አንድ ቀን ላይ ከዚህ በፊት ያልነበረ
አዲስ ነገር አምጥቶ እግዚአብሔር ይጀምራል። በጊዜው ይጀምራል፣ በዓላማ ይጀምራል። ለዚህ ነው በሐጌ ዘመን ለነበሩ ቅዱሳን በሐጌ በኩል ምዕራፍ 2 ቁጥር 19 ላይ ምን አለ? ቤተ መቅደሱን የኔን ቤት መስራት ስትጀምሩ ከጀመራችሁበት ቀን ጀምሮ አስተውሉ፣ ልብ በሉ ካለ በኋላ ከዚህች ቀን ጀምሬ እባርካቸዋለሁ አላቸው። I'll start blessing you። ይህንን መስራት ስትጀምሩ እጀምራለሁ። ከዚህ በፊት ከበረከት ርቃችሁ ሊሆን ይችላል። ከዚህ በፊት በረከት ጎድሏችሁ ሊሆን ይችላል። በረከት ወደ እናንተ መምጣት አቁሞ ሊሆን ይችላል። አልተለማመዳችሁ በሆነ ሁኔታ ውስጥ ሆናችሁ ሊሆን ይችላል። ነገር ግን ያልኳችሁን ነገር ማድረግ ስትጀምሩ፣ ይህንን ቤት ለኔ መስራት መሸላለም ስትጀምሩ፣ መስራት ማበጀት ስትጀምሩ ከዛች ቀን ጀምሮ ልብ በሉ። ኑሯችሁን ልብ በሉ፣ ህይወታችሁን ልብ በሉ፣ ቀኖቻችሁን ልብ በሉ፣ አመቶቻችሁን ልብ በሉ። ከዛች ቀን ጀምሬ ይጀምራል እግዚአብሔር። የሆነ ቀን ላይ ይጀምራል፣ የሆነ ወር ላይ ይጀምራል፣ የሆነ አመት ላይ ይጀምራል። ጀማሪ አምላክ። ከዚች ቀን ጀምሬ እባርካችኋለሁ። በዘዳግም ምዕራፍ 2 ቁጥር 25 ላይ ምን አላቸው? ህዝቡን ከሰማይ በታች ባሉ አህዛብ ሁሉ ላይ ማስደንገጥህንና ማስፈራትህን እሰድ ዘንድ ዛሬ እጀምራለሁ። እስካሁን አልፈሩ ይሆናል፣ እስካሁን አልደነገጡ ይሆናል፣ እስካሁን ተዳፍረው ሊሆን ይችላል፣ እስካሁን ንቀውህ ሊሆን ይችላል። አሁን ግን ማስፈራትህን ማስደንገጥህን እሰድ ዘንድ ብዬ እጀምራለሁ። ይጀምራል እግዚአብሔር። ጀማሪ አምላክ ነው። ኢያሱን ጠራውና በልተወጣው እንደ ፍጥርጥር ሁን አላለው። ጠራውና አስታጠቀው፣ እውነታውን ነገረው። እኔ ከባሪያዬ ከሙሴ ጋር እንደነበርኩ ደግሞም ካንተ ጋር እንዳለው ያውቁና ያምኑብህ ዘንድ በዚህ ቀን ከፍ ከፍ አደርግህ ዘንድ እጀምራለሁ። ኢያሱ ምዕራፍ 3 ቁጥር 7 በዚህ ቀን ከዚህ ቀን ጀምሮ አንተን ከፍ 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 ማድረግ ጀምራለሁ። በዛ ቀን አልጨርሰው ይሆናል፣ ግን ጀምራለሁ። ከዛስ እቀጥላለሁ። ከፍ ከፍ እያደረኩ እቀጥላለሁ፣ ግን ጀምራለሁ። አሁን ኃላፊነት ስሰጥህ፣ አሁን ስልክህ ወደ ጦር ሜዳ ተዋግተህ እንድታስጥል፣ እንድታወርስ፣ እንድታስወርስ ስልክህ እንዲሁ ዝም ብዬ አይደለም። ከዚህ ቀን ጀምሮ እጀምራለሁ። ከፍ ከፍ አደርግ ዘንድ እጀምራለሁ። ምን እያልኩኝ ነው? እግዚአብሔር ጅማሬ አይኑረው እንጂ እግዚአብሔር ግን ጅማሬ ያበጃል፣ ይጀምራል። ጀማሪ አምላክ ነው። በሶስተኛ ደረጃ እግዚአብሔር የሚሰራውን ሁሉ የሚጀምረውን የሚያደርገውን በልጁ በኢየሱስ ክርስቶስ በኩል ነው የሚያደርገው። በክርስቶስ ኢየሱስ በኩል እግዚአብሔር ማዕከላዊ ማጠንጠኛው የነገር ሁሉ ማጠንጠኛና ነገር ሁሉ የሚሽከረከርበት ነገር ሁሉ የሚያያዝበት ማዕከል የነገር ምሰሶ የነገር ዋነኛ አድርጎ የሚያስቀምጠው ክርስቶስን። እግዚአብሔር የሆነ ነገር ስንጠይቀው ወገኖቼ ሆይ የሆነ ትልቅ ስቶሪ ያለውና ፍቅር ስትሉት ፍቅር 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 ሰላም 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 ብሎ ሰላምን ነጥሎ ብቻውን የሚፈልግ አምላክ አይደለም። ሁሉ ነገር የተሰወረው በክርስቶስ ውስጥ ነው። he is the package። ኢየሱስ ነው ያለው። እግዚአብሔር አንድ ነገር ነው ያለው፣ እሱም ኢየሱስ ነው። ሁሉ በእርሱ ሆነ፣ ከሆነውስ አንዳች እንኳን ያለ እርሱ አልሆነ። ክርስቶስን የሚሸፍን ነገር አይመቸውም እግዚአብሔር። እርግጠኛው ነው የምነግራቸው። የፈለገ ቲፎዞና ደጋፊ ዓለም ሁሉ ያጨብጭብ እንጂ ክርስቶስ ሲሸፈን ነገር ተበላሽ፣ ክርስቶስ ሲደበቅ ነገር ተበላሽ። እግዚአብሔር አምላክ ለሰው ልጆች መድኃኒት ይሆን ዘንድ፣ መፍትሄ ይሆን ዘንድ፣ መሰረት ይሆን ዘንድ፣ የህይወት ትርጉም ይሆን ዘንድ፣ መውጫ ይሆን ዘንድ፣ ማምለጫ ይሆን ዘንድ፣ ውበትና ድምቀት ይሆን ዘንድ የሰጠው ትልቁ ዋነኛው ብቸኛው ስጦታ ልጁ ኢየሱስ ክርስቶስ። የሚያደርገውን ነገር ሁሉ በኢየሱስ ክርስቶስ ያደርገዋል።
ለዚህ ነው ታሪካችን የሚጣፍጠን ከኢየሱስ ሲጀምር የሆነው። ከዛ በፊት የሆነውን ነገር ሳይሆን ከኢየሱስ በኋላ ያገኘነውን ትርጉም፣ ያገኘነውን ጣዕም፣ ያገኘነውን መዓዛ፣ ያገኘነውን ቃና፣ ያገኘነውን ታሪክ መተረክና ማሰብ ነው ደስ የሚለን። ለምን? ነገር ሁሉ የሚጀምረው ከኢየሱስ ነው። ለዚህ ነው ማቴዎስ ወንጌል ልክ ሲጀምር የሚጀምረው የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ፣ የዘር ሐረጉ እንዴት እንደጀመረ ከዛ ነው የሚጀምረው። ከኢየሱስ ነው የሚጀምረው። ወንጌል የሚጀምረው ከኢየሱስ ነው። ከዛ በኋላ የስም ዝርዝር ነው የምታገኙት። ብዙዎች ስም ዝርዝር ነው ብለው ያልፉታል፣ ግን በጣም የሚያስገርም ክፍል ነው እሱ ራሱ ብታጠኑት። አንደኛ እዛ ውስጥ የተካተቱት እንደነ ትዕማር እንደነ ሩት የመሳሰሉት ሰዎች እንዴት ተካተቱ ብላችሁ እንድትገረሙና የእግዚአብሔርን አሰራር እንድታደንቁ የሚያደርግ መጽሐፍ ነው። ሁለተኛ ደግሞ ዝርዝሩን ስትመለከቱ 42 ትውልድ ነው። ከአብርሃም እስከ ዳዊት 14፣ ከዛ ደግሞ ከዳዊት እስከ ባቢሎን ምርኮ 14፣ ከባቢሎን ምርኮ እስከ ኢየሱስ ክርስቶስ 14፣ የኢየሱስ ክርስቶስ ትውልድ እስከ ክርስቶስ ድረስ 42 ትውልድ ሆኖ ታገኙታላችሁ። የመጀመሪያው 14 አባቶችን የሚዘረዝር ሲሆን ሁለተኛው 14 ደግሞ ካህናትን፣ ነገስታትን የሚዘረዝር ነው ከዳዊት ጀምሮ። ከዛ በኋላ ደግሞ ካህናትን ነው የምታገኙት። ስለዚህ የአባቶች ተስፋ እንደዚሁም ደግሞ የነገስታት ማንነት ከዛም ደግሞ የክህነት ስራ የተካተተበት የዘር ሐረግ ነው። ኢየሱስ ክርስቶስ ካህን ነው፣ ሊቀ ካህን ነው፣ ደግሞም ንጉስ ነው። ደግሞም እግዚአብሔር ከፍጥረት ጀምሮ የገባው የተስፋ ቃል ሁሉ ለአባቶች የተሰጠው የተስፋ ቃል የሚፈጸምበት ማንነት ነው። ከዛ በኋላ የሚመጣው ከኢየሱስ ክርስቶስ በኋላ ሌላ ዝርዝር የለም። አንተ ነው ያለው፣ አንቺ ነሽ ያለሽ። ገላትያ ላይ ጳውሎስ ሲያስረዳ ይህንን ነው የሚናገረው። አብርሃም፣ ኢየሱስ ክርስቶስ፣ ከዛ አንተ፣ ከዛ እኔ። እዚህ የነገስታት፣ እዚህ የካህናት፣ እዚህ የአባቶች የተስፋ ቃል ምዕራፍ ውስጥ በክርስቶስ ኢየሱስ ተካተናል። መጀመሪያው ኢየሱስ። ወደ ማርቆስ ወንጌል ስትሄዱ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። ምዕራፍ 1 ቁጥር 1 መጀመሪያው ኢየሱስ ነው። ማርቆስ ኢየሱስን አገልጋይ አድርጎ ስለሳለው በቀጥታ ወደ አገልግሎቱ ነው የሚገባው። የእግዚአብሔር ልጅ መጀመሪያ ይላል። ሉቃስ ላይ ደግሞ ምን ይላል? ከመጀመሪያው ጀምሮ ኢየሱስ ክርስቶስ ያደረገውን ነገር ታሪክ በተጠንቀቅ ጽፈውልህ ነበር፣ እሱን እንድታምነው እንዳረጋግጥልህ እኔ ደግሞ ከመጀመሪያው ጀምሮ ያለውን ነገር እጽፍልሃለሁ ይለዋል። ከመጀመሪያው ጀምሮ የኢየሱስ ክርስቶስ ማንነት ነው ጅማሬ። እግዚአብሔር የሚጀምረው ወንጌልን፣ ሕይወትን፣ በረከትን፣ ስጦታን የሚጀምረው ከኢየሱስ ነው፣ በኢየሱስ ነው። መጀመሪያው ኢየሱስ ነው። ከዛ በኋላ ወደ ዮሐንስ ወንጌል ስትመጡ ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውስ አንዳችስ እንኳን ያለ እርሱ አልሆነም። የነገር ሁሉ መጀመሪያ፣ የነገር ሁሉ ማጠንጠኛ፣ የነገር ሁሉ ምንጭና ባለቤት ኢየሱስ ክርስቶስ እንደሆነ ታያላችሁ። እግዚአብሔር የሚሰራውን ሁሉ በኢየሱስ ክርስቶስ ይሰራል። አራተኛ የምናየው ነገር እግዚአብሔር የጀመረውን ይፈጽማል። እግዚአብሔር ጀማሪ ብቻ ሳይሆን ፈጻሚ አምላክ። ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በመጀመሪያ ካለ በኋላ የሚቀጥል ነገር እንዳለ ያሳያል። ጀመረ እንጂ አልጨረሰም። የሚያስገርማችሁ ምዕራፍ 2 ቁጥር 2ን ስትመለከቱ ደግሞ እዛው መጽሐፍ ላይ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ ይላል። ምዕራፍ 1 ቁጥር 1 ላይ ጀመረ ይለናል። ምዕራፍ 2 ቁጥር 2 ላይ ፈጸመ ይለናል። ስለዚህ ስለ እግዚአብሔር የሚያስረዳን የሚገልጥልን እውነት ምንድነው? እግዚአብሔር የሚጀምር ብቻ ሳይሆን እግዚአብሔር የሚፈጽም አምላክ። እግዚአብሔር የጀመረው ፕሮጀክት ይጨረሳል። እግዚአብሔር የጀመረው መንገድ ያልቃል። እግዚአብሔር የጀመረው ስራ ከዳር ይደርሳል። በመሃል የሚቀር ነገር የለም። ምክንያቱስ የጀመረው እግዚአብሔር
ለመጨረስ ብቃት ያለው አምላክ ነው። እግዚአብሔር የጀመረውን ስራ ይጨርሳል። በጅምር ይቀር ይሆን ብላችሁ የምትሰጉ ካላችሁ የጀመርኩት ነገር በመሃል ይቀር ይሆን ወይ? እግዚአብሔር ብሎኝ ነበር የጀመርኩት፣ ጀምር ብሎኝ ጀምሪ ብሎኝ ነበር የጀመርኩት፣ በመሃል ይቀር ይሆን ወይ ብላችሁ የምትሰጉ ካላችሁ ዛሬ የመጣሁት እግዚአብሔር የጀመረውን ነገር እንደሚጨርስ ላበስራችሁ ነው። እግዚአብሔር የጀመረውን ነገር ይጨርሳል። ፊልጵስዩስ ምዕራፍ 1 ቁጥር 6 ላይ በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ። መልካም እምነት፣ መልካም ሕይወት፣ መልካም አገልግሎት፣ መልካም ጉዞ የጀመረው ይሄ ጌታ እንደጀመረው ከዳር ያደርሰዋል። ምንድነው ይሄ መልካም ሥራ ብላችሁ ለምትጠይቁ ሰዎች እዛው ምዕራፍ ላይ ቁጥር 4 እና 5 ካነበባችሁ ከኛ ጋር አብራችሁ ወንጌልን የመስበክ ሥራ ጀምራችኋል ይላቸዋል። ከዛ በኋላ በዛው አውድ ላይ ይሄንን የጀመራችሁትን መልካም ሥራ፣ ይሄንን እያደረጋችሁ ያላችሁትን መልካም ሥራ እስከ ክርስቶስ ቀን ድረስ ይፈጽመዋል፣ ወደ ፍጻሜ ያመጣዋል ብሎ ይናገራል። ለዚህ ነው በዕብራውያን ምዕራፍ 12 ከቁጥር 1 እስከ 2 ላይ የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሩጥ ይላቸዋል። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛም ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስ ጀማሪ author of our faith የእምነታችን ደራሲ፣ የእምነታችን አፍላቂ፣ የእምነታችን አመንጪ ያስጀመረን፣ ሕይወት ያስጀመረን፣ እምነት ያስጀመረን፣ ይህንን ጉዞ ያስጀመረን እሱንና ደግሞ ወደ ፍጻሜ የሚያመጣውን የሚጨርሰውን ጌታ ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሩጥ። ያስጀመረ አምላክ ያስጨርሳል። ሕይወትን ያስጀመረሽ አምላክ ያስጨርስሻል። ባይሆንስ ኖሮ ክርስቲያን ሆኖ የክርስቶስ ተከታይ ሆኖ ለመኖር የሚያመች ዓለም አይደለም። ጠዋት ተነስተን ከቤት ወጥተን ማታ ቤታችን እስክንገባ ድረስ የምንሰማው የምናየው በዓለም ላይ የሚከናወነው ብዙ ነገር ክርስቲያን ሆነን እግዚአብሔርን እንድንወድ የሚያበረታታ ሳይሆን ክርስትናን እንድናቀል የእግዚአብሔር ነገር እንዲቀልብን የሚያደርግ ነገር ነው በዙሪያችን ያለው። በነገራችን ላይ እዚህ ባላችሁበት ሀገር ላይ የእግዚአብሔርን ነገር የሚያቃልል መንፈስ አለ። የእግዚአብሔር ነገር ተራ እንዲሆን፣ የእግዚአብሔር ነገር ክቡር እንዳይሆን፣ የእግዚአብሔር ነገር ከሌላው ነገር እንዳይበልጥ፣ ከፍ እንዳይደምቅ የሚያደርግ መንፈስ አለ። በደንብ አይቼዋለሁ፣ ለይቼዋለሁ። ወገኖቼ ሆይ የትኛውም በምድር ላይ ያለ ነገር የእግዚአብሔርን ነገር ሊተልቅበትና ሊያይልበት ሊሸፍነውም ደግሞ አይችልም። የእግዚአብሔር ነገር በየትኛውም ዓለም በየትኛውም ትውልድ የከበረና ታላቅ ነገር ነው። እንዳይቀልባችሁ፣ በዚህ መንፈስ እንዳትያዙ። የትኛውም ህንፃ፣ የትኛውም ኑሮ፣ የትኛውም ቤት፣ የትኛውም ገንዘብ፣ የትኛውም ስልጣኔ፣ የትኛውም ቴክኖሎጂ፣ የትኛውም የምትገቡባቸው ነገሮች፣ የምትሰሟቸው፣ የምታያቸው ነገሮች ከእግዚአብሔር አምላክነት፣ ከእግዚአብሔር ጌትነት፣ ከእግዚአብሔር ክቡርነት፣ ከሰጠን መንፈስ፣ ከሰጠን ሕይወት፣ ከሰጠን ጸጋ የሚበልጥ የሚነጻጸር የሚተካከል አንድም ነገር የለም። እግዚአብሔር ክቡር ነው። እግዚአብሔር ታላቅ ነው። የእግዚአብሔር መንፈስ ልዩ ነው። ሃሌሉያ! ወገኖቼ ሆይ እግዚአብሔር ትልቅ ስለሆነ፣ እግዚአብሔር ክቡር ስለሆነ ይሄ የተሰጠን ሕይወት ከዳር እንዲደርስ የሚያበረታታ ነገር በዙሪያችን ባይኖርም ያስጀመረን እሱ ስለሆነ፣ የጠራን እሱ ስለሆነ በቅዱስ አጠራሩ ብዙ አይነት መሰናክል በመንገዳችን ላይ ቢመጣም እንኳን ከዳር መድረሳችን የማይቀር ነው። ሳትሰናከሉ ከዳር እንዲያደርሳችሁ የመረጣችሁና የጠራችሁ ጌታ፣ ከክፉም የሚጠብቃችሁ ጌታ የታመነ ነው። ከዳር ያደርሰዋል። ለነገሩ ሲጀምር እኮ ጨርሶ ነው። እንደ ሰው ጀምሮ አይደለም የሚጨርሰው፣ ጨርሶ ነው የሚጀምረው።
ለዚህ ነው የማይፈራው፣ ለዚህ ነው የማይሰጋው። ተከታዮቹ ሲፈሩ እሱ የማይፈራው፣ ተከታዮቹ ሲደነግጡ እሱ የማይደነግጠው፣ አገልጋዮቹ ሲሰጉ እሱ የማይሰጋው። እሱ የጀመረው ጨርሶ ነው። እንደሚያልቅ ያውቀዋል። ላይጨርስ ደግሞ አይጀምርም። አንዳንድ ጊዜ የእግር ኳስ ጨዋታ ላይቭ ይተላለፍና ወይም ሌላ ስፖርት የቡድኖቹ የተጋጣሚ ቡድኖቹ ደጋፊዎች ትንፋሻቸው እየተያዘ እየወጣ ያጠራቸው በከባድ ስጋት ሊገባብን ነው ልናገባ ነው እያሉ ሲያዩ ይቆዩና ላላዩ ሰዎች በማግስቱ ይደገምላቸዋል ጨዋታው። ድጋሚ ሲያዩት ግን ያ ስጋት የለም። እንደምንም ብለው ሊያገቡባቸው ሲሉ አይደነግጡም። አይገባም ትናንት አይቼዋለሁ አይገባም ይላሉ። ያዩ ሰዎች፣ አስቀድመው ያዩ ሰዎች፣ አስቀድመው የሰሙ ሰዎች፣ አስቀድመው የገባቸው ሰዎች፣ ያመኑ ሰዎች፣ የሚያምኑት ጋዜጣ የሚያምኑትን ያህል ሳይሆን ከዛ በላይ፣ ቴሌቪዥን የሚያምኑትን ያህል ሳይሆን ከዛ በላይ፣ ሰዎችን የሚያምኑትን ያህል ብቻ ሳይሆን ከዛ በላይ እውነተኛውን ጌታ የሚያምኑ ሰዎች ሲመጣባቸው ወይኔ ብለው አይሰጉም። አያገኘኝም ይላሉ። የሚጠብቀኝ አይተኛም፣ የጠራኝ የታመነ ነው፣ አምላኬ ብርቱ ነው፣ ከሁሉ በላይ ነው። ይታመናሉ፣ ያርፋሉ። ስጋት የለም፣ ጭንቀት የለም፣ ውጥረት የለም። ስለዚህ እግዚአብሔር የጀመረውን ይፈጽማል። መጨረሻ ላይ አምስተኛ እግዚአብሔር ከአንድ ወይም ከትንሽ ይጀምራል፣ ፍጻሜውን ግን ያበዛል። የመጀመሪያው ቀን ላይ ሁሉን አጠቃሎ ላይ ጨርሰው ይችላል። ግን እግዚአብሔር በውጤት እንደሚያምን ሁሉ በሂደትም ያምናል፣ በፕሮሰስ ያምናል። The process is as important as the product. ውጤቱ አውትካሙ መጨረሻው አስፈላጊ ዋና ነገር እንደሆነ ልክ የሱን ያህል እግዚአብሔር ደግሞ ሂደቱን ይፈልገዋል። አስፈላጊ ደረጃ በደረጃ ነው የሚያደርገው። ስለዚህ ከአንድ ሊጀምር ይችላል፣ ከትንሽ ሊጀምር ይችላል። ነገር ግን በትንሽ አይደለም የሚደመደመው። ምናልባት በሂደት ላይ ያለ ከትንሽ ሲጀምር ላይመስል ይችላል እንደሚበዛ። አሁን ይሄ የት ይደርሳል? አሁን ይሄ ለምን ይሆናል? አሁን እንደው ዝም ብዬ እንደው ለፋሲለኝ ነው እንጂ አሁን ይሄ እንደው የት ይደርሳል ተብሎ ነው የሚጀመረው። ትንሽ ስለሆነ አይመስልም። እግዚአብሔር ደግሞ ጥሎበት ትንሽ ነገር ነው የሚወደው፣ አንድ ነገር ነው የሚወደው። ምክንያቱም የሱ ትልቅነት በቂ ነው። በማንም ጭን አይደሰትም፣ በማንም ጡንቻ አይመካም፣ የማንም እውቀት ኢምፕረስ አያደርገው፣ አይደነቅም። እግዚአብሔር አምላክ ሊሰራ ከፈለገ ትንሽ ነገር ይፈልጋል፣ ትንሽ ነገር ይበቃዋል። ለዚህ ነው ብዙ ጄኔራሎች እያሉ ዳዊትን መርጦ እግዚአብሔር አምላክ ከህዝቡ ላይ ተግዳሮትን ያራቀበት ምክንያት እሱ ነው። በጣም ብዙ ምግብ ባለበት ሀገር 2 ዓሣ 5 እንጀራ፣ በጣም ብዙ ምግብ ያላቸው ሰዎች ባሉበት ቦታ ጥቂት ዱቄትና ጥቂት ዘይት ወዳላት ሴት ነቢዩን የላከው። በጣም ብዙ መሳሪያ ባለበት ሀገር በአህያ መንጋጋ ብቻ ጠላቶቹን እንዲፈጅ ያደረገው እግዚአብሔር አምላክ ትንሽ ነገር ደስ ይለዋል። ትልቅ ነገር ፍለጋ አይንከራተትም። ይህንን ስላችሁ ምን ማለቴ ነው? እግዚአብሔር ጥቂት እምነታችሁን፣ እግዚአብሔር ጥቂት ችሎታችሁን፣ ጥቂት እጃችሁ ላይ ያለው ነገር በእምነት ካቀረባችሁለት እናንተ ያንን ጥቂት ነገራችሁን ተጠቅሞ ብዙ ነገር ያወጣበታል። ነቢዩ ኤልያስ እኮ ተንበርክኮ ጸሎቱን ጨርሶ የተነሳው ብዙ ዝናብ ባየ ጊዜ ሳይሆን እጅ የምታህል ደመና ባየ ጊዜ ነው። ወገኖቼ ሆይ እግዚአብሔር ትንሽ ነገር ይወዳል፣ ትንሽ ነገር ይበቃዋል። ለምን? የእግዚአብሔር ትልቅነት የሚገለጠው በዛ መንገድ ስለሆነ። ትልቅ አምላክ የሚጀምረው ከትንሽ ነው፣ ፍጻሜውን ግን ያበዛል። ሰማይና ምድርን ፈጠረ፣ ባዶ ጨለማ ቅርጽ አልባ ምን ይሰራል ነው የሚባለው። ግን እግዚአብሔር አምላክ ያንን ሰርቶ ሲሄድ ምንድነው ያለው?
መልካም ነው። በማግስቱ የሆነ ነገር አደረገ፣ አልጨረሰውም፣ ጀምሯል እንጂ ሂደት ላይ ነው። የእግዚአብሔር ድምዳሜ ምን ነበር? አስተያየት መልካም ነው። እኔ እግዚአብሔርን እወደዋለሁ። እያንዳንዱን ስቴፕ ይደሰትበታል። መጨረሻውን እያሰበ ይሄኛውን አያቃልለውም፣ አይተክዝበትም፣ ጊዜ አያባክንም፣ ቀን በከንቱ አያሳልፍም። በቃ ሲሞላ ብቻ ነው የምትስቀው። በቃ ሲያልቅ ብቻ ነው የምትስቀው። ወንድሞቼና እህቶቼ አንድ ምክር ልምከራችሁ። እያንዳንዱን ሞመንት ኢንጆይ አድርጉት። እስኪያልቅ አትጠብቁ። ዛሬ መልካም ነው። ነገን አትጠብቁ ለመሳቅ። ይሄ ዓለም ለመኖር እየተዘጋጀ ነው። በጣም በሚያሳዝን መልኩ ግን ሳይኖር ይሞታል። ይሄን ሳደርግ ነው የምደሰተው። ሳገባ ነው እንደዚህ መሆነው። ትምህርት ስጨርስ ነው እንደዚህ መሆነው። እዛ ጋር ስጨብጥ ነው እንደዚህ መሆነው። ይሄንን ሳደርግ ነው እንደዚህ የሚሆነው። ያንን እያደረገ 10 ዓመት 20 ዓመት 30 ዓመት አንድም ቀን ሳይኖር ይሞታል። ዛሬ ኑሩ። ማድረግ ያለባችሁን ነገር አድርጉ። መደሰት ያለባችሁን ደስታ ተደሰቱ። መሳቅ ያለባችሁን ሳቁ። መዋል ያለባችሁ ቦታ ላይ ዋሉ። ማድረግ ያለባችሁን ነገር ዛሬ አድርጉት። ቀጠሮ አትስጡ። ዛሬ ተደሰቱ። ዛሬ ኑሩ ወገኖቼ ሆይ። ዛሬ መልካም ነው። አሁን ያለውበት መልካም ነው በሉ እስኪ። በቃ አሁን ያለውበት ከነምናምኑ መልካም ነው። አሁን ያለውበት የሂደት ደረጃ መልካም ነው። እግዚአብሔር የተመሰገነ ይሁን። ምክንያቱስ እግዚአብሔር አምላክ ከዚህ ጀመረ እንጂ አልጨረሰም። በሂደት ላይ ነው። ከትንሽ ይጀምራል፣ ከአንድ ነገር ይጀምራል፣ ደግሞም ይቀጥላል። ለዚህ ነው በኢዮብ ምዕራፍ 8 ቁጥር 7 ላይ ጅማሬህ ታናሽ ቢሆንም እንኳ ፍጻሜህ ግን ይበዛል። ጅማሬህ ትንሽ ቢሆንም አናሳ ቢሆንም አንድ ቢሆንም የሚበዛ ባይመስልም የሚያድግ ባይመስልም እዚህ ይደርሳል ተብሎ ባይጠበቅም ፍጻሜህ ግን ይበዛል። ለዚህ ነው ዘካርያስ ምዕራፍ 4 ቁጥር 10 ላይ የጥቂቱን ነገር ቀን የናቀ ማን ነው? ያ ትልቅ ቤተ መቅደስ ሊሰራ ሲል እግዚአብሔርን ጥያቄ ጠየቀ። የጥቂቱን ነገር ቀን አትናቁት። በእጃችሁ ያለውን ትንሽ ነገር አትናቁት። የእግዚአብሔርን ታናሽ ጅማሬ አትናቁት። እግዚአብሔር አምላክ የጀመረውን ነገር ይጨርሳል። ምን ይሆን የሚጀምረው? አላውቅም። እግዚአብሔር ግን ይጀምራል። ከዕለታት በአንዱ፣ ከወራት በአንዱ፣ ከዓመታት በአንዱ ዛሬ ይሆን? ለአንዳንዶቻችሁ እግዚአብሔር ይጀምራል። የሆነ ስራ ይጀምራል። የጀመረውን ከዳር ያደርሳል። ጀምሮ መሃል ላይ አይተው። እግዚአብሔር ግን መልካም ስራ ባንተ ህይወት ይጀምራል። እግዚአብሔር ግን መልካም ስራ ባንቺ ህይወት ይጀምራል። እግዚአብሔር ይጀምራል። አዲስ ጅማሬ አለ። እንደገናም ይጀምራል። ደግሞም ሌላ ነገር ይጀምራል። እግዚአብሔር ሁል ጊዜ ይጀምራል። ጀማሪ አምላክ ነው። ጀማሪ አምላክ ነው። ስለዚህ ነው መጽሐፍ ቅዱስ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስተውሉ። ሌላኛው ትርጉም በኋለኛው ነገር ውስጥ አትኑሩ ነው የሚለው። do not dwell in the things of the past። በኋለኛው ነገር ውስጥ አትኑሩ። እሱን እያሰባችሁ ያንን ድል እያሰባችሁ አትኑሩ። ያንን ውድቀት እያሰባችሁ አትኑሩ። ያንን ቂምና ቁርሾ እያሰባችሁ አትኑሩ። don't be prisoners of the past። የኋላ ጊዜያችሁ እስረኞች አትሁኑ። ምክንያቱስ እግዚአብሔር አዲስ ጅማሬ አለው። አዲስ ነገር ይጀምራል። እግዚአብሔር አምላክ ዛሬ ከኋላ ነገር ምንጭቅ አርጎ የሚያወጣቸው ሰዎች አሉ። ምንጭቅ አርጎ ወደፊት ይሄዱ ዘንድ የሚያወጣቸው ሰዎች አሉ። ለምን? እግዚአብሔር በአዲስ ጅማሬ ያምናል። ይጀምራል። አዲስ ጅማሬ ለቀሪው ዘመናችሁ አዲስ ጅማሬ እግዚአብሔር ይጀምራል። የጀመረውን ከዳር ያደርሳል። ሁላችንም እንጸልያለን።